አባይ እኮ ነበረ ዓለም ከተፈጠረ ዘመን ከተቆጠረ ጊዜ አንስቶ አባይ ከኢትዮጵያ ተራሮች ስር ይፈስ ነበር። እርሱን ለማወቅ ያለፋ ማን አለ? ሆሜር ፈልገው ነበር። ታላቁ እስክንድር አስሶ ነበር። ዩልየስ ቄሳር ሰው አሰማርቶ ነበር። ኔሮን ፈልጋችሁ ንገሩኝ ብሎ ነበር። በጥሊሞስ ማየት ተመኝቶ ነበር። ኮስሞስ ለፍለጋ ኢትዮጵያ ድረስ መጥቶ ነበር። ሮማውያን፣ ፖርቹጊዞች፣ ስፔኖች፣ እንግሊዞች፣ ስኮትላንዶች፣ ፈረንሳዮች፣ ህንዶች፣ ቻይናዎች አባይን ማን ያልተመኛለ? ማን ያልፈልጋለ? እርሱ ግን ይሄን ሁሉ እንዳልሰማ ከግሽ አባይ ይነሳና ጣናን ለአንድ ቀን ብቻ አሳልፈኝ ይለዋል። ጣና የዋሁ በሀገሩ ልማድ ለታላቅ መንገድ ይለቀቃልና እለፍ በላይ ላይ አለው። ይኸው ሲሄድበት ስንት ሺህ ዓመታት ተቆጠሩ። ከዚያ ደግሞ 1450 ኪሎ ሜትር እየተንደረደረ ወርዶ በሸለቆዎቿና በገደሎቿ ውስጥ ተሽሎክልኮ ከ1.5 ሚሊዮን ሜትሪክ ቶን በላይ አፈር ጭኖ ወደ ካርቱም ይጋልብ ነበር። የውጭ አልጋ የቤት ቀጋ ነበር። አባይ ነበር የናይልን 85 እጅ ውሃ ይዞለት የሚሄደው። መቼም ሰጪ ከተቀባይ በላይ ነው። አባይ 85 እጁን ውሃ ይዞለት ሲሄድ ነጭ አባይ 15ቱን እጅ ውሃ ይዞ ይቀላቀለዋል። ከዚያ ወደ ሜዲትራኒያን ተያይዘው ይሮጣሉ። አባይ ታላቅ አይደል? እነ ዋንቃ፣ እነ በሸሎ፣ እነ ወለቃ፣ እነ ወንጪት፣ እነ ጀማ፣ እነ ሙገር፣ እነ ጉደር፣ እነ አግወል፣ እነ ነዲ፣ እነ ዴዴሳ፣ እነ ዳቦስ፣ እነ ዳንሳ፣ እነ ቱሉ፣ እነ አባያ፣ እነ ቻ፣ እነ ተምጫ፣ እነ ጨሞጋ፣ እነ ወተር፣ እነ በለስ ረስንቱ ይቀላቀለዋል። ታዲያ እነዚህ ሁሉ ብቻቸውን አይሄዱም። አፈሩን፣ ወርቁን፣ ግንዱን፣ አሳውን እየተሸከሙ ከአባይ ተቀላቅለው እያገሱና እያጓሩ ሀገር ጥለው ይነጉዳሉ። ቁጭት ነው፣ ንዴት ነው፣ እንጉርጉሮ ነው ከጥንት ጀምሮ።
የህዳሴን ግድብ ፕሮጀክት እንደ ሀገራዊ ፕሮጀክት ይዘው መምራት ጀመሩ። የፕሮጀክት አመራሩ እንደገና ተደራጀ። ለኤሌክትሮሜካኒካልና ለሲቪል ስራዎች ዓለም አቀፍ ኩባንያዎች ተቀጠሩ። ብልሽቶቹ እየተለቀሙ በተገቢው ባለሙያዎች ታረሙ። የጠቅላይ ሚኒስትሩ አያያዝ ጀምሮ የመጨረስ ስለነበር ህዳሴ ነፍስ ዘርቶ መንቀሳቀስ ጀመረ። አያያዛቸው እንደሚጨርሱት ያሳይ ነበር። ያኔ ፈተናዎቹ ሁሉ ከየጉሪያቸው መውጣት ጀመሩ። የትም አይደርስም ብለው ትተውት የነበሩ ሁሉ እንደሚያልቅ ሲገባቸው ያለ የሌለ ወጥመዳቸውንና እንቅፋታቸውን ይዘው መጡ። ህዳሴ ከመሰረት እስከ ምርቃት አያሌ ፈተናዎችን አይቷል። ኢትዮጵያ ለሺህ ዘመናት የተቀበለቻቸውን ፈተናዎች ህዳሴ ለ14 ዓመታት ተቀብሏቸዋል። የውስጥ ፈተናዎች፣ የውጭ ጫናዎች ተፈራርቀውበታል። በዲፕሎማሲ አደባባይ ኢትዮጵያ ተከሳ ተሞግታለች። በጸጥታው ምክር ቤት እንኳን 15 ጊዜ አጀንዳ ሆናለች። የግንባታ ዕቃ ከወደብ እስከ ጉባ፣ ከማምረቻ እስከ ህዳሴ ማድረስ የተቻለው በደምና በላብ መስዋዕትነት ነው። በህዳሴ የተነሳ ኢትዮጵያ ተፈትናለች፣ ግን ደግሞ እየታገለች አሸንፋለች፣ እየጸናች አልፈዋለች። የለውጡ አመራር ቁርጠኝነት፣ የፕሮጀክት አመራሮች ብርታት፣ የፕሮጀክቱ ሰራተኞች ትጋት፣ የኮንትራክተሩ ታታሪነት፣ የኢትዮጵያ ህዝብ ድጋፍና ጸሎት፣ የፈጣሪ እርዳታ ተጨምሮበት የህዳሴ ግድብ ስራ አንድም ቀን አልቆመም። እሁድ ሐምሌ 12 ቀን 2012 ደግሞ የመጀመሪያው ውሃ ተሞላ። ሰኞ ሐምሌ 12 ቀን 2013 የሁለተኛው ሙሌት ነገር ገርሞን ሳናባራ እሁድ የካቲት 13 ቀን 2014 የመጀመሪያውን ኃይል በማመንጨት አባይ ይቅር በሉኛል። እኛም ይቅር ብለናል ብለን ምላሽ ሰጥተነው ሳንጨርስ ሐሙስ ነሐሴ 5 ቀን 2014 ደግሞ ሶስተኛው ሙሌት ተጠናቀቀ። እነሆ ኢትዮጵያ እየቀጠለች ነው። ከበዋት የነበሩት ሯጮች አንዳንዶቹ እየደከሙ፣ አንዳንዶቹ አቋርጠው እየወጡ፣ ሌሎቹ የኋላ ተመልካች እየሆኑ፣ የቀሩት ደግሞ አድናቂዎቿ እየሆኑ መጡ። በዚህ መካከል ቅዳሜ ጳጉሜ 4 ቀን 2015 አራተኛውን ውሃ በህዳሴ ግድብ ላይ ሞላች። ታሪክ በአይናችን ፊት ተቀየረ። አባይ ማደሪያውን አገኘ። ጉባ ላይ አረፍ ብሎ ለወገኖቹ መብራቱን ወገግ አድርጎ በሀበሻ ባህል መሰረት ክንብንቡን ወረድ በማድረግ ሰላምታ እየሰጠ ወደ ሱዳንና ግብጽ ይወርድ ቀጠለ። እኛ እየተደነቅን ዓለም እየተገረመ ረቡዕ መስከረም 1 ቀን 2017 የመጨረሻው ሙሌት ተጠናቀቀ። ለውጡ ህዳሴን ታድጎታል፣ ከሞት አስነስቶታል። ወደ ተራ ፕሮጀክትነት ሊቀየር የነበረውን የትውልድ ፕሮጀክት ወደ ትክክለኛ ክብሩ መልሶታል። ጠቅላይ ሚኒስትር አብይ ለህዳሴ የሚመጥነውን አመራር ሰጥተዋል። እንደ አይን ብሌን ተንከባክበውታል። እንደ ሰጎን እንቁላል ተከታትለውታል። እንደ ቤታቸው ተመላልሰውበታል። በአስቸጋሪ ጊዜያት እንኳን ክትትልና ድጋፋቸው አልተቋረጠም። ኢትዮጵያውያን ህይወት ከፍለዋል፣ ቦንድ ገዝተዋል፣ በሞባይል ገንዘብ አዋጥተዋል፣ ገጥመዋል፣ ዘፍነዋል፣
ፊልምና ቲያትር ሰርተዋል። የሰው ፊት እየገረፋቸው ለምነዋል። በዓለም አደባባይ ተሟግተዋል። እነሆ በመጨረሻም ኢፍትሃዊነትን በፍትሃዊነት አሸንፈዋል። ህዳሴ የፓን አፍሪካን ችቦ ነው። አፍሪካውያን በወንዞቻቸውና በሐይቆቻቸው የተሳሰሩ ናቸው። እነዚህን የፈጣሪ ስጦታዎች በጋራ በማልማት የአፍሪካን ችግር በአፍሪካውያን መፍታት ይችላሉ። ለአፍሪካ ከጋራ ትብብር የተሻለ የብልጽግና መንገድ የላትም። አፍሪካ ወደ ውጪ ትታ ወደ ውስጥ ከተመለከተች ሺህ ህዳሴዎችን ለቢሊዮን ልጆቿ ማበርከት ትችላለች። ህዳሴ የኢትዮጵያ ታሪክ እጥፋት ነው። የዘመናት የትውልድ ጥያቄ መልስ ነው። የኢትዮጵያ ማንሰራራት ህያው ምስክር ነው። በራስ የመቻል ማረጋገጫ፣ የኢትዮጵያ አቅም ማሳያ፣ የአቅምና አቋም ድማሬ ምልክት ነው። የኢትዮጵያ ለውጥ ምንድነው ከተባለ መልሱ ህዳሴ ነው። እነሆ ከዛሬ በኋላ ፀሐይ በምዕራብ አትጠልቅም።